ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ የምናደርገው ጉዞ ቀጥታ ወደ ከተማችን ትልቁ መነጋገሪያ ጉዳይ ይወስደናል። ፒያሳ አሁን በኮሪደር ልማት ሙሉ በሙሉ ገጽታዋ እየተቀየረ መሆኑን ሁላችንም የምናውቀው እውነታ ነው። ነገር ግን በዚህ ለውጥ መሃል የብዙዎቻችንን ልብ የነካና ከፍተኛ ትኩረት የሳበ አንድ ትልቅ ክስተት አለ። እሱም ለዓመታት የኢትዮጵያ የጥበብ ማማና የትውልድ ማህደር የነበረው ታሪካዊ የዓለም ሲኒማ ህንፃ ሙሉ በሙሉ መፍረሱ ነው። አዎ፣ እንደምትመለከቱት የዓለም ሲኒማ ህንፃ ዛሬ የለም። ሙሉ በሙሉ ፈርሶ ከምድር ጋር ተስተካክሏል። ለመሆኑ ይህ ታሪካዊ ቦታ ለምን ሊፈርስ ቻለ? ዋናው ምክንያት ከበስተጀርባው ከሚታየው ግዙፍ ህንፃ ማለትም ከአራዳ ሌክዠሪ ሞል እቅድና ከአዲሱ የመንገድ ማስፋፋያ ምህንድስና ጋር በቀጥታ የተያያዘ ነው። ዛሬ በዚህ ቪዲዮ ሲኒማው የፈረሰበትን መሬት ላይ ያለ ጥልቅ እውነታ፣ የአራዳ ሌክዠሪ ሞልን ይዞታና የአዲሱን የካሬ ስፋት መረጃ እንዲሁም በአሁኑ ሰዓት ግንባታው የደረሰበትን ወቅታዊ መረጃ ፈጠን እያልን በዝርዝር እንመለከታለን። ቀጥታ ወደ ዝርዝር መረጃዎች እንለፍ። ወደ ዋናው ጥያቄ ስንመጣ የዓለም ሲኒማ ለምን ፈረሰ? ጉዳዩ በስሜት ሳይሆን በመሬት ላይ ባለው እውነታና ምህንድስና በጥልቀት ሲታይ ከሁለት ታላላቅ ምክንያቶች የመነጨ ነው። የመጀመሪያው ምክንያት አዲሱ የፒያሳ ኮሪደር ልማት የመንገድና የትራፊክ ፍሰት ዲዛይን ነው። በፒያሳ የሚፈጠረውን ከፍተኛ የሰዎችና የተሽከርካሪ መጨናነቅ ለመቅረፍ መንገዱ በግራና በቀኝ በከፍተኛ ሁኔታ እንዲሰፋ ተደርጓል። በዚህ ሳቢያ የዓለም ሲኒማ የነበረበት ነባር ህንፃ ፊት ለፊት ያለው ክፍል በመንገድ ማስፋፊያ ቀይ መስመር ሬድ ላይን ውስጥ በቀጥታ ገባ። ህንፃውን ከፊል ቆርጦ ማስቀረጥ ደግሞ አጠቃላይ መዋቅሩን ለአደጋ የሚያጋልጥ ስለነበር ሙሉ በሙሉ እንዲፈርስ ተወሰነ። ሁለተኛውና ዋና ቴክኒካዊ ምክንያት ደግሞ ከአራዳ ሌክዠሪ ሞል ግዙፍ የማስፋፊያ ፍላጎት ጋር የተያያዘ ነው። ይህ ሞል በቀን ውስጥ በሺዎች የሚቆጠሩ ሰዎችና በመቶዎች የሚቆጠሩ ተሽከርካሪዎችን ያስተናግዳል። እነዚህ ተሽከርካሪዎች ወደ መሬት ውስጥ ፓርኪንግ፣ አንደርግራውንድ ፓርኪንግ የሚገቡበትና የሚወጡበት ሰፊ የትራፊክ ማስተንፈሻ መንገድ ራምፕ ያስፈልጋል። የዓለም ሲኒማ ህንፃ በትክክል ያረፈው ደግሞ የዚህ አዲስ ግዙፍ ሞል ዋና መግቢያ መውጫና የትራፊክ ማስተንፈሻ ሊሆን በሚችልበት ወሳኝ ቦታ ላይ ነበር። ስለዚህ አካባቢው እንዳይዘጋጋና ለወደፊቱ ዘላቂ አገልግሎት እንዲሰጥ ሲባል ቦታው ሙሉ በሙሉ ለአዲሱ ማስፋፊያና ፓርኪንግ እንዲውል ተደረገ። እንግዲህ የዓለም ሲኒማ ቦታ ጭምር የተደመረበት ይህ የአራዳ ሌክዠሪ ሞል ፕሮጀክት አሁን ላይ በፒያሳ ታሪክ ውስጥ ትልቁ የንግድ ማዕከል ለመሆን የተዘጋጀ ይገኛል። መጀመሪያ ላይ ፕሮጀክቱ ሲቀረጽ የነበረው የቦታ ይዞታ አነስተኛና ከተለመዱት የከተማዋ ሞሎች የማይበልጥ ጠባብ ነበር። ነገር ግን ከተማዋን ወደ ሜጋ ሲቲ ለመቀየር በተቀረጸው እቅድ መሰረት ይህ ማዕከልም ይዞታውን እንዲያሰፋ ተገደደ። በመሬት ላይ ያሉ የኦፊሻላዊ መረጃና የምህንድስና ሰነዶች እንደሚያሳዩት አሁን ላይ ይህ ታላቅ ፕሮጀክት አጠቃላይ የህንፃው የተገነባበትና የወለል ስፋት ቶታል ፍሎር ኤሪያ ወደ 112000 ካሬ ሜትር አካባቢ ደርሷል። ይህ ቁጥር ምን ያህል ግዙፍ እንደሆነ ለመረዳት ህንፃው በውስጡ በመቶዎች የሚቆጠሩ ዘመናዊ ሱቆችን፣ ዓለም አቀፍ ብራንድ ያላቸውን መደብሮችን፣ ግዙፍ የምግብ አዳራሾችን፣ የላቁ የሲኒማ አዳራሾችንና የተንቀሳቃሽ ደረጃዎችን በሰፊ መያዝ የሚችል መሆኑ ነው። ይህን ለማሳካት ሲባል የህንፃውን ፊት ለፊት ክፍል በከፍተኛ ሁኔታ ክፍት እንዲሆንና ሰፊ መተላለፊያ እንዲኖረው ተደርጓል። በአሁኑ ሰዓት ግንባታው ምን አይነት ፍጥነት ላይ ይገኛል? በአይናችሁ እንደምትመለከቱት የዓለም ሲኒማ ህንፃ የነበረበት ስፍራ አሁን ላይ ሙሉ በሙሉ ተጠርጎና ተስተካክሎ ከአራዳ ሌክዠሪ ሞል ግቢ ጋር አንድ ሆኗል። ይህ መሬት አንድ መሆኑ ደግሞ ከአስፋልቱ ተነስተን ወደ ላይ ስንመለከት ይህ ታላቅ ህንፃ ሙሉ ቁመናውና ውበቱ በግልጽ ቁልጭ ብሎ እንዲታይ ያስችሎታል። በአሁኑ ወቅት የውጭው ዘመናዊ የመስታወት ስራዎች ቫይትሪንና ካርቴን ወል በከፍተኛ ፍጥነት እየተገጠሙ ይገኛሉ። የፊት ለፊት የጌጣጌጥ የብርሃን ላይቲንግ እና የቀለሞች ስራዎች ሌሊትና ቀን ሳይቋረጡ እየተከናወኑ ነው። ከሁሉም በላይ ደግሞ የዓለም ሲኒማ በፈረሰበት በዚያ ሰፊ ቦታ ላይ በአሁኑ ሰዓት ወደ መሬት ውስጥ የሚያስገባው የፓርኪንግ መዋቅር ለአካባቢው ህዝብ እረፍት የሚሰጥ ውብ አረንጓዴ ስፍራ የመሬት ዝግጅት ስራዎች እየተሰሩ ይገኛሉ። ይህ ፕሮጀክት ሙሉ በሙሉ ተጠናቆ በሩን ለህዝብ ክፍት ሲያደርግ ፒያሳን ወደ ሙሉ ዘመናዊና ዓለም አቀፍ የንግድ ማዕከልነት የሚቀይራት ታላቅ ስራ ይሆናል። የዛሬው ፈጣንና ቀጥተኛ መረጃዎችን የዳሰሰው የፒያሳ የእግር ጉዞ ቪዲዮአችን ይህን ይመስል ነበር። የከተማችንን መዘመንና ማደግ ሁላችንም ደስ የሚያሰኝም ቢሆንም እንደ ዓለም ሲኒማ ያሉ የልባችንን ታሪካዊ ቦታዎች ማጣታችን ግን የሁላችንም የውስጥ ቁጭት መሆኑ አይቀርም። እናንተስ በዓለም ሲኒማ ያሳለፋችሁት ምን ትዝታ አላችሁ? ይህ አዲሱ የ112000 ካሬ ሜትር የአራዳ ሌክዠሪ ሞል ማስፋፊያ የፒያሳን ውበትና
የንግድ እንቅስቃሴ ይበልጥ ያሳድገዋል ብላችሁ ታስባላችሁ? ሀሳባችሁንና አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን እና ሁልጊዜ እንደዚህ ያሉ ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በሰላም ቆዩልኝ።